ተቀያይረናል ብላኛለች። አላምንሽም። የሰርጋቸው ቀን ታያለሽ። እኔ ምን አስጨነቀኝ? ቆይ እንዳትሄጂ። አስፈልጋለሁ ብዬሽ ነበር። ዝም ብለሽ አዘላብቻ። አሁን የምታውቂውን ተናገሪ። በግልጽ ሁኔታ እዛ ቤት ሰርግ እንዳለ እየተነገረኝ ነው። ይህ ሰውዬ ለመጨረሻ ጊዜ ነው ማስጠነቅቀው። ይኸውልህ ተመስገን፣ እኔ ትዕግስተኛ ስለሆንኩ ነው ነገሮችን እያየሁ ዝም የምልህ። ትሁት የኔ ናት፣ የኔ ገባ። እሱ እኮ የሷ ፍላጎት ነው። እሷማ ክብሯንና ልጅነቷን አሳልፈ የሰጠችው ለእኔ ነው። አንተ አሁን መተህ የምን ያዙ ይልቀቁ። ቆይ የምታወራው ስለማን ነው? የማወራው በደንብ ገብቷል፣ ስለ ትሁት። ይኸውልህ ከዚህ በኋላ ላስጠነቅቅህ አልመጣም። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። ተወዳጅ ድራማ ዛሬ ምን ተፈጠሩ? ቲና ተዋረደች፣ ተጋለጠች ማለት ነው። እንግዲህ ዶክተሩን አስሮ እያሰቃዩ እያለ ባይ መጣና ትሁትና ዶክተሩን አዳናቸው ማለት ነው። ተመስገን በጣም ደነገጠ፣ ቲናም በጣም ፈራች። እናም ባይ ገፍትሮ ጥሎ ወጡ። እኔን ወንጀለኛ አታርገኝ፣ አርፈ ትቀመጥ ይሻላል። ቲና አባዬ አስባል ወጣት ቢሆን ኖሮ ዘረረቁ መሬት ላይ እያለች እየቀለለችበት፣ ሰምኛለሽ? ይህ ምላስሽን ጎትቼ የምጥልልኝ፣ ስለዚህ አርፈሽ ተቀመጭ አሁንች ከዚህ ብሎ አባረራት ማለት ነው። አባዬ ወደ ቤት ተመልሷል ማለት ነው። እንግዲህ ወደ ቤት ተመልሶ እያወራ ነበር። እናም እንግዲህ በተዋረዱበት ትሁት ጋር አንድ ላይ እያወራ ነበር። ትሁት አባዬ በጣም አመሰግናለሁ፣ አንተ መድና ባትኖሮ ያንን ዶክተር ምን እንደሚያደርጉት ራሱ መገመት አልችልም። በጣም መጥፎ ናቸው። ቲና ምን አይነት አስመሳይ እንደሆነች እንኳንም አየ። እናም ስላየ ደስ ብሎኛል እያለ ነበር። ካሌብ እንዳጋጣሚ ወደ ቤት እየመጣ ያለ ተመስገንን ያገኘውና እያስፈራራው ነበር። ትሰማኛለህ? የሰው ሚስት ቆይ ሚስትን ያገባት ሰራተኛ ነበረች እንዴ? እና ትሁት የኔ ብቻ ነች። ስለዚህ በጭራሽ አጠገቧ እንድትደርስ አልፈልግም እያለው ነበር። ስለምን እንደምታወራው አላቅም፣ ስርዓት የለም እንዴ? በጣም አስመሳይ ነው ብሎ ጥሎ፣ አዎ አባቴ በእርግጥ ጠንካራ ነው አምናለሁ፣ ጎበዝም እንደሆነ፣ አንተ ግን ቦቅቧቃ ነው ብሎ አልሰደበም። ያው በጎቆና አንተ ግን ቦቅቧቃ ነው ብሎ እለዋል ማለት ነው። ካሌብ ስነ ስርዓት የምትናገረውን ነገር እያሰብክ፣ እኔ በጭራሽ አንተን አልፈራውም እያለ ነበር። ነገር ግን እንደዛ ስለው ካሌብ ጥሎ ይሄዳል ማለት ነው። ልክ ሲሄድ ግን ዞር ወደ ኋላ ፊት እያለ እየሄደ ነበር። ምክንያቱም ትሁት የኔ ብቻ ነች፣ በጭራሽ እነግርሃለሁ፣ እሷን እነካለሁ ብትል ይኸውልህ ደግሜ አላስጠነቅቅም እያለ እያስወረረው ነበር። ነገር ግን ካሌብ ምንሰለው እጅግ በጣም ተናዶ ወደ ቤት ይመጣል ማለት ነው። ከዛ ምን ተፈጥሮ ነው ብሎ አባዬ ስጠይቁ እጅግ በጣም ቲና ደግሞ አባዬ እያወራች ነበር። ምንም ነገር እንዳልተፈጠረ ትሰምኛለች፣ ጓዜ ሰብስበሽ ከዚህ ልትውጭ ይፈልጋለሁ እያላት ነበር። እሷ ግን ምንም ነገር እንዳልተፈጠረ ፈገግ ብላ እኔ ከዚህ ቤት የትም አልሄድም አባዬ፣ ለማንኛውም ትሁትና ካሌብ ይጋባሉ ብሎ ነገራት። የፈለግከው ማድረግ ትችላለህ፣ ግን አባዬ እኔ ከዚህ ቤት ወደ የትም መሄድ አልችልም። ወይኔ እንደ አይነት ቲና ፈጣጣ አይጨለቅም። የምር ብዙ ነገር አድርጋ አሁንም ግግም ብላ ከዛ አልወጣም ማለት እንደሰነሳው ግን ይኖራላችሁ ትገምታላችሁ? ነበር በጭራሽ አልፈልግም፣ ከቤቴ ውጭልኝ እየተባለ ሰው የሚቆይ ሰው ያለ አይመስለኝም። ቲና ግን በጣም ፈጣጣ ነች በጭራሽ ማለት ነው። ካሌብ እንግዲህ በጣም ተናዶ መጥቶ ያውሸቆ እየገነፋብኝ እያናከረኝ ነበር ብሎ ስናደድ ነበር። ወይ ምን ተፈጠረ? ምን ብሎ አስፈራራክ ብሎ እየጠየቀው ነበር። አባዬ ጭራሹ እያስፈራራኝ እኮ ነው ምናምን። እና ታዲያ አንተ ፈርተሃል እንዴ እያል ነበር። አባዬ ተው እንጂ ለሞራል እሱን እንዴት ፈራለሁ? መቼም ቢሆን አልፈራም። እሱን አቁተን በእጅ ሰበብ እንደሆን ብዬ ነው የፈራሁት እንጂ እኔ በጭራሽ እሱን አልፈራውም እያለ ነበር። እና የማትፈራ ከሆነ በጭራሽ አትፍራ። ኤደንና ዳኒ አንድ ላይ እያወሩ ነበር። ኤደንና ዳኒ ጥሩ ስሜት ላይ አይደሉም ማለት ነው። ዳኒ ካሌብን ስታሞድሶ ዳኒ ይቀናል። ቆይ ስለምን እንደምትቆይ እኔ ማቃት ኤደን
አንቺ አይደለሽም ግን እየተቀየርሽ እንደሆነ ግን ታውቆሻል እያላት ነበር። ከዛ ጥሏት ይሄዳል ማለት ነው። ትሁቴ ደግሞ የእህቷን ልጅ ፎቶ ልጇ ነች የልጇ ፎቶ እያየች እያለቀሰች ነበር። እና ቆይ ትሁትና የዚች ልጅ ምንድነው ምስጢራቸው? ትሁት የትሁት ልጅ ትሆናለች። ይህንን ጉዳይማ ማጣራት አለብኝ እያለች ነበር። ዳኒ በጣም ተጨንቋል። ኤደን ተቀየረች እያለ በሀሳብ ተውጧል። ምክንያቱም ኤደን ካሌብ ስራ አለ የፈለገውን ነገር ማድረግ ማግባት መተው ይችላል እያለ እየተጨነቀ ነበር። እና እንዳጋጣሚ ተመስገን መጥቶ ይኸውልህ ትሰማኛለህ፣ ሚስትን ብታስጠነቅቅ ይሻላል፣ አለዛ ደግሞ የማትወጣበት መጠጥ ውስጥ ውስጥ ነው የምትገባው እያለ የማትወጣበት መዘዝ ውስጥ ነው የምትገባው እያላት ነበር። እና ትሁትና ቲና እያወሩ ነበር። እልቁንስ ይኸው ሻንጣሽ እዚህ ጋር አስቀምጬልሻለሁ ይዘሽ ውጪና በፌስታል አድርጋ ልብሷን ከዚህ እንድትወጪ እያለቻት ነበር። ከዛም ቲና ትመጣና ተመስገንን ስለ ሰርግ እያወሩ እንደውለ ነገረች። ተመስገን ደነገጠ። ስለምንድነው የምታወሪ? ካሌብ ትሁትን ላገባ እንደሆነ አባዬ ነገረኝ። ይሄማ ሊሆን አይችልም፣ በጭራሽ ላምን አልፈልግም። እንግዲህ አመንክም አላመንክም የፈለግኩ ከሆነ ሄደ ራስህ መጠየቅ ትችላለህ እያለችው ነበር። እና ይሄ ነገር እውነት ከሆነ እያለ ለዛ እኮ ነው እጠቅማለሁ እዛ እንደምንም ብዬ ገብቼ እጠቅማለሁ ብዬ ነበረ ታስታውሳለህ እያለችው ነበር። እና ኤደን ደግሞ እንደ አጋጣሚ ዳኔ ደውሎ እየጠራት ነበር። አስቸኳይ ነው። ማንን? አንቺና የምፈልገው ስለ እኔ እያለ ከዛ ይቀጥራታል። እንደ አጋጣሚ እንግዲህ ተመስገን እጅግ በጣም ተናዶና ተበሳጭቶ ካሌብን በድጋሚ ለማስፈራራት ወሰነ። ትሁት የመጀመሪያ ፍቅሬ ነች፣ ክብሯን ንጽህና የጀምሮ የሰጠችኝ ለእኔ ነው። ስለዚህ በጭራሽ እሷ ልትቀማኝ አትችልም። እልቁንስ እየው አመታችን ብትፈልግ ይሻላል እያሉ ነበር። ትሁትና ዳኒ ነው ኤደንና ዳኒ እያወሩ ነበር። ቆይ ምን ተፈጥሮ ነው? ቆይ ከዛ ሰውዬ ጋር ምን አገናኝቶሽ ነው? ለአንቺ ብዬ ይቅርታ ጠይቄዋለሁ፣ ድጋሚ ከዛ ሰውዬ ጋር እንድትጋጭ አልፈልግም እያለት ነበር። ይቅርታ መጠየቅ እንኳን ነበር፣ በጣም አደገኛና መጥፎ ሰው ነው እያለ ነበር። አባዬ ቆይ ምን? ትሁት ካሌብ በጣም ተናዶ ትሁትን እያመነጫጫቃትና እየተናገራች ነበር። ምክንያቱም ተመስገን የሚሆን ነገሮችን ስነግራት ነበር። ትሰሚኛለሽ፣ ለአንቺ ብለን እኛ ነፍሰ ገዳይ መሆን የለብንም እያለ ትሁት በጣም ተናዳ እና ተመስገን ያለበት ቦታ እየሄደች ነበር። አባዬ ካሌብን እየተቆጣው ነበር። ካሌብ ምንድን ያልካት ትሁትን? ምን ብለን አስቀየምካት? ልጁጣን እያለቀሰች ከቤት ወጣችው ምን ብላት ነው እያለ ትናደድበት። ባሳለፈችው ታሪክ ታዳም ትወቀሳለች። ያለፈ ታሪክ አንተ የለም እንዴ እያለ ሲጮህበት ነበር። አባዬ የማውን ነገር እኮ ለማስቀናት ስነግረኝ ነበር። ምን እንጋርክ ምን ይበልክ በኑ ትሁት ላይ እንደዛ መሆን አልነበረብን እያለው ነበር። አባዬ በጣም ተናዶ ነበር ካሌብ ላይ ማለት ነው። እንግዲህ በመጨረሻ ትሁቴ የት ነህ ብላ ጠየቀችና እየተቆጣች ነበር። አንድ አጋጣሚ ቲና መጣሁ። ቆይ አንቺ ደግሞ እዚህ ምን ትሰራለሽ? እስካሁን እዚህ ነሽ እንዴ እያለ ነበረ ካሌብ። ከዛ እሷ ደግሞ ምንም ነገር ሳትለ ገብታ ቁጭ ትላለች ማለት ነው። እንግዲህ ትሁት መጣችና ተመስገንም በጥፊ መታች። ቆይ ከኔ ምንድን ነው የምትፈልገው? ልጅነቴን ሁሉ ነገሬን ቀምተኛል። አሁን ደግሞ ምን አድርጌ ነው የምትለኝ? ቆይ ለካ ህይወቴ ለምን አትወጣም? አልፈልግም አልወድም ብያለሁ እኮ። ቆይ ራሴን ላጥፋ ብለህ እንድሞት ትፈልጋለህ እያለ ነበር። ትሁት የኔ አበባ አይኔ አንቺን ብቻ እኮ ነው የምፈልገው ስላት ነበር። እኔ ግን መቼም አልፈልግም እያለች አይኖቿ እንባ ሞልቶ እባክህ ተወኝ፣ በቃ ተወኝ እያለች ካሌብ እንዳጋጠመ ትሁት ካሌብ እንዳትከተለኝ እባክህ ተወኝ እያለ አባዬ እንግዲህ ቲና ከቤት የማትወጪኝ ከሆነ በዚህ ሽንጉጥ አናትሽን መፈርሰው እያላት ነበር። ትሰምኛለች? አሁን ጓዝ ሰብስበሽ ከዚህ ውጪ ብሏት ቲናን ከቤት ያባራታል ማለት ነው። ትሁት እንግዲህ በጣም አስና ቆማ እያወራች ቲና የማየውን ነገር እያወራቻት ነበር። ከዛ በሩ ዘግታ ቲና የምትናገር ነገር እያሰብሽ ቀደም ስትይ ነበር፣ አሁን ስትናገሪ እያለቻት ነበር። ትሁት እባክሽ ልጨዋለሁ፣ እባክሽ ምንም ነገር አታድርጊ። ትሰምኛለች? ቲና አርፈሽ የማትቀመጪ ከሆነ የማውን ነገር ውስጥ ነው የምትገቢ። ስለዚህ
አርፈሽ ተቀመጭ እያለቻት ነበር እና በጣም ፈርታ ነበር። ትሁት አንድ ነገር ታደርገኛለች ብላ እጅግ ስትጨነቅ ነበር። በመጨረሻ እንግዲህ ሁሉም ተሰብስበዋል። አባዬ የማወራቸው ነገር አለ ልጆች ብሎ እየሰበሰብ አሁን ማውራት ጀመር። ቲና ከቤት አልወጣም ብላለች። እንግዲህ ወደ ሰውን በግድሽ ትወጫለሽ አባዬ እኔ ብያለሁ እኮ ምንም መስረጃ የለም እኮ አጥፍቻለሁ እያለችው ነበር። እንግዲህ ቲና ትሁት ኮምፒውተሩን አምጪ ብሏት ኮምፒውተር ውስጥ ሲከፈት የቲና ጉድ ሙሉ በሙሉ አለ ማለት ነው። ስለዚህ አሁን በፍቃድሽ ቤት ለቀሽ ማትወጪ ከሆነ የማይሆን ነገር ውስጥ ነው የምትገቢ ብሎ አስፈራራት። ቲና በጣም ፈራች፣ ደነገጠች። አባዬ እባክህ እንደዛ አታድርገው፣ ለማንኛውም ላወራችሁ ፈልጋለሁ ስል ትሁት አባዬ እኔ አንተ ብቻ ነው ማውራት የምፈልገው አለችው ማለት ነው። ትሁቴ ምን ተፈጠረ ልጄ እያለት ነበር። አባዬ ልጄ እያለ ነው የማውራት። ቆይ ስለዚህ ፎቶ ምንድነው የምትይ? ማነች? እውነት የእህትሽ ልጅ ነች ብሎ ጠየቃት። አባዬ 15 ዓመቱ ነው ነበረ የደፈረኝ እና ልጅ አለኝ ብላ ነገረችው። አባዬ እንግዲህ ትሁት ልጅ እንዳለው ሰማ ማለት ነው። ካሌብ ግን ይህንን ነገር አልሰማም። ከሰማ በጣም ይደነግጣል። ምክንያቱም ከትሁት ፍቅር ይዞታል ማለት ነው። እንግዲህ ከወደድክ ከነምናምና ነው ይባላል እና ልጇ እንዳልሆነች ነገረችው። አባዬው ደነገጠ እና ታዲያ ለምንድነው መጀመሪያም የእህቴ ልጅ ነች ብለሽ የነገርሽው እስከ ዛሬ ስለምን ደበቅሽን? መናገር እኮ ትችይ የነበረ ትሁቴ እያላት ነበር። አባዬ መናገር አልቻልኩም ለዛ ነው እያለችው ነበር። ቢሆንም ብትነግሪኝ ደስ ላይ ነበር እያላት ነበር። ሆኖም እየሆነ ሆናል፣ ግን እባክሽ ካሁን በኋላ ግን ምንም ነገር አትደብቅኝ እያላት ነበር። ወደ ተመልካቾቼ እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ከወዳችሁ ላይክ ማድረግ እንዳትረሱ።